መንገድ ተጠቀማለሁ። እየቀለድሽ መሆን አለበት። የበላሽበት እጅ ሳይደርቅ እዚሁ ልትክጂኝ ነው? ለሁለት ጉርሻ ብዬማ ለጠላት ይቅርታ አላደርግም። አገኘሁሽ ባዩሽ። ትሰሚኛለሽ? ይሄን የምታደርጊ ከሆነ እገልሻለሁ። ይሄንን ለማድረግ እኮ አንቺ ከዚህ መውጣት አለብሽ። የማንም ሴተኛ አዳሪ መጫወቻ አልሆን። አንድ ክፍል ነው የምንማረው። ነገሩ ግን አንድ ላይ መማር ብቻ አይመስለኝም። እንዴት? የሆነ ግንኙነትማ እንዳላችሁ ያስታውቃል። ይሄንን ነገር ባልነግረህ ደስ ይለኝ ነበር። ምንድነው ሰላም? አይውልህ እዝራ ሀናን ይወዳታል። ይወዳታል ማለት? ልክ እንዳንተ ይወዳታል ማለት ነው። እኔ ሀናን እንደምወዳት ማን ነገረሽ? አንተ ራስህ አይደለህ እንዴ ከዚህ በፊት ሀና ላይ የምታደርጉትን ነገር ባታቆሙ ቤተሰቡን በሙሉ አቃጥያችሁ እስር ቤት ነው የምገባው ያልከኝ? ወይስ ረስተኸው ነው? አስታወስኩኝ። እና ሀኒቾ ልጁን ትወደዋለች? እንደዛ ይመስላል። ይመስላል ማለት ሁኔታው ያው እንዳየኸው የምትወደው ይመስላል። ወይኔ ጆሮ። ለማንኛውም በቃ ይመቻት። አሁንም ተወዳታለህ? እኔ ስለወደድኳት የኔ ብቻቱን ብዬ የምገግም ልጅ አይደለሁም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች እርግብን ሰላምና ሀና ያው በተኙበት ሰላም አንቺ ሀና ለምንድን ነው እዝራ ፍቅር ጥያቄ ጠይቆኛል ያልሽኝ? እና ጠይቆኛል እኮ ስትላት እንዴ እኔ አልጠየኳትም፣ ልቤን ሰላም አላምነው ባንቀራረብ ይሻላል ነው ያልኳት ነው ያለስ እንዴ እኔ እንጃ ጠይቆኛል እንዴ እያለች ትወዘገባለች። ሀና ደንባራ አሁንም እየተደናበረች ነው ያለችው ማለት ነው። እና ነገረ ስራዋ ሁሉ እጅግ በጣም ነው የሚያስቀው። ሀና ግን ያው እስካሁን ምንም ፍቅር የሚባለ ነገር ስለማታውቀው አሁን እዝራን ወደዋለች። ነገር ግን በመሀል ተምቹ እውነቱን ሰምቶ እየተጎዳ ነው ያለው። ሀናንም ፊት ነስቷታል። ሊያናግራትም ሊያያትም አይፈልግም። ምክንያቱም ሰላምን አግኝቶ ስለ እዝራ ጠየቃት። ያ ልጅ ማን ነው ሲላት የትምህርት ቤት ጓደኛችን ነው ትላለች። ጓደኝነት ብቻ አይመስለኝም፣ የትምህርት ቤት ጓደኛ ብቻ አይመስለኝም ሲላት ሰላምም ልክ ነህ፣ ይሄን ባልህ ደስ ይለኝ ነበረ፣ ነገር ግን እዝራ ሀናን ይወዳታል ስትለው ምን ምናምን አለ። ወይኔ ተምቹ እሺ እሷስ ተወደዋለች ሲል አዎ የምትወደው ይመስለኛል ስትለው እጅግ በጣም ነው የተናደደው። የሚያደርገው ሁሉ አያውቅም። ምክንያቱም እዝራ ከተምቹ ሀንዬን እጅግ በጣም ነው የሚያፈቅራት ማለት ነው። ከዚህ ሁሉ ግን እውነታውን ቢናገር ጥሩ ነበረ። እሱ ግን እውነታውን አልተናገረም፣ በማምሰልሰል ላይ ይገኛል ማለት ነው። እያምሰለሰለ ነው። ምክንያቱም እውነታውን ከነገርኳት በጣትስ አይነት ስሜትም ያለበት ይመስለኛል። ግን ሀንዬን ደግሞ ዝም ብሎ መስጋትም አልነበረበት። ምክንያቱም አንተንም እኮ ልትወድ ትችላለች ስትለው እኔ ለእኔ ስል ብቻ የኔ ተሆን ብዬ ምገግም ልጅ አይደለሁም ነው ያላት። ነገር ግን ያው ሀንዬም ምንም ስለማታውቅም ነው ቢነግራት ኑሮ ትረዳዋለች ብለን ተስፋ እናደርጋለን። ወይዘሮ ባዩሽ እንትናን እርግብን ትገደል ብላ ወስናለች ማለት ነው። ትገደል እንድትገደል እፈልጋለሁ ብላ አሳልፋ ልትሰጣት ቆርጣ ተነስታለች። ያው ወይዘሮ ባዩሽ አይደለም ለሷ በእርግጥ ለሜላት ለጓደኛም አልሆነችም፣ ማድረግ ትችላለች፣ ታስደርጋታለች ብላ እንደምታስደርጋት ለተባባሪዋ ነግረዋለች። እርግብን አስወግዳት፣ እርግብ ካልተወገደች እኛም ያልቅልናል፣ አንተም ያልቅልሃል ትለዋለች። የወንድሜ ልጅ ናት እንዲህ ናት እንኳን ብላ ማሰብ ተስኗታል ማለት ነው። በእውነቱ እጅግ በጣም የምትገርም ሰው ነች። እዚህ ጋም ያው እርግብን ለፖሊሶች አሳልፋ እንዳትሰጣት እንትን እያለች ነው። ምክንያቱም እርግብ ለፖሊሶች ገባች ማለት የእኛን ጉድ ትዘረግፋለች ማለት ነው፣ እኔ ያልቅልኛል ማለት ነው ስትል ሜሮንም መጀመሪያ እርግብን ለፖሊሶች አሳልፌ አልሰጣትም ለእናንተ ብላ እምቢ ብላ ነበረ። እንኳንስ አይደለም
እስር ቤት የፈለገውንም ልውረድ በፍጹም አላደርገውም ብላ እምቢ ብላ ነበረ። እስከ መጨረሻ ግን ባዩሽን ዘብጥያ የሚያወርድ እንደሆነ ስታውቅ አደርገዋለሁ፣ ጠላቴንማ ይቅር አለውም ለጠላቴማ፣ ስለዚህ አሳልፌ እሰጥሻለሁ ብላ ዝታባት ነበረ። ነገር ግን ያው አላደረገችውም ማለት ነው። ሀኒዬም እርግብ የት ተምቹ የት ነው ምናምን እያለች እርግብ የት እንዳለች ስትጠይቅ አሳልፈን ለፖሊስ እንስጣት ስትል በፍጹም ይላሉ አባባ ኖላዊ። ምክንያቱም ልጁ ያዝንብናል፣ መጥፎ ነው ልጄ፣ አንቺ ምንም እዚህ ውስጥ አትግቢ፣ ሰዎቹ በራሳቸው የሚያደርጉትን ያደርጉ እንጂ አንቺ ምንም ባታደርጊ ምንም ባትይ ጥሩ ነው ብሎ አባትየው እንትን ይላታል ማለት ነው። ያው ለእናቷም ሄዳ እንደዛ ነው ያደረገችው። ምክንያቱም እናትየዋም ለልጆቹ ደም ስለለገሳት ብቻ እነሱ እንዳያዝኑባት ስትል እንደዛ ክፉ ነገር ማድረግን አልፈለገችም። ነገር ግን እርግብም ባህር ዳር ካልገባች ብትያዝ ለወይዘሮ ባዩሽ ይሆናል መጥፎ የሚሆነው። ስለዚህ ለዛም ነው ወይዘሮ ባዩሽ ለእኔ መጥፎ ነው ብላ ነው እንድትገደል ለጓደኛዋ ለተባባሪዋ እየነገረችው ያለችው ማለት ነው። እንዲገላት ትዕዛዝ አስተላልፋለች። እንግዲህ አብረን የምናየው ይሆናል። ተምቹ ግን እውነት ለመናገር እጅግ በጣም ነው ያሳዘነኝ፣ እጅግ በጣም ነው አንጀቴን የበላ። ፍቅር ሞገደኛው ከባድ ነው። ያው እውነታውን ነገር ተገላገል ባይነን ግን እሷም ግን የተምቹ እንድትሆን ፍላጎታችን ምኞታችን ነው። ውድ ቤተሰቦቻችን ሀሳብ አስተያየታችሁን በኮሜንት አሳውቁን። ላይክ፣ ሼር፣ ሳብስክራይብ አድርጉ ቻናላችንን። ለነበረን ቆይታ እናመሰግናለን።